السلام عليكم ورحمة الله تعالى وبركاته. الحمد لله على توفيق الله، الحمد لله على كرم الله، الحمد لله على جوده، الحمد لله على فضله. اللهم صل على سيدنا محمد سيد السادات ومنبع السعادات وواسطة كل جميل وصاحب الذكر والتنزيل، وعلى آله وأصحابه ومن تبعهم من أحبابه إلى يوم الدين، وعلينا معهم وفيهم برحمتك يا أرحم الراحمين. الحمد لله يا الله መማሪያ አድርጎ ያወረደልንን ቁርአንን ለማላቅ ለማክበር የዛን የቁርአን ባለቤቶችን ለማላቅ ለማክበር የሰበሰበን ጌታ አልহামዱሊላህ። ሙእሚን ሙስሊም የተባለ በአላህ ያመነ በሰይዳችን ሰለላሁ ዐለይሂ ወአሊሂ ውዴታ የተሞላ እሳቸው ጋር ቦታ ያለውን ክብር ያለውን ነገር ያከብራል፣ ልቀት ያለውን ነገርን ያልቃል፣ እነሱ ጋር ያነሰን ነገርን ያሳንሳል፣ እነሱ ጋር የተለቀን ነገርን ያተልቃል። ይሄ ነው መርሁ፣ ይሄ ነው ምልክቱ፣ ይሄ ነው መገለጫው። ሙእሚን ከተባለ ሙስሊም ከተባለ ትልቁ ነገር ሊገለጽበት የሚችለው ነገር ይሃ ነው። ለዛም ነው የተሰባሰብነው፣ አላህም ያሰባሰበን። አንዲት አያ ላይ አላህ ጀለ ጀላሉ ምን ብሎናል? ሰይድና ሙሳ ዐለይሂ ሰላም አብረዋቸውም ሰይድና ሃሩን ከፊርዓውን ጋር የተመላለሱበት ንግግር ላይ ቃለ ፈማ ባሉል ቁሩኒል ኡላ፣ ስላለፉት ትውልዶች ስላለፉት ህዝቦች ስለ ስራቸው ስለ ሁኔታቸው ስለዛ ነገር የጠየቃቸው ጊዜ ቃለ ዒልሙሃ ዒንደ ረቢ ፊ ኪታብ ላ የضሉ ረቢ ወላ የንሳ። አላሁ ተዓላ ጀለ ጀላሉህ እንደማይሳሳት በማንኛውም መተሳሰብ ላይ እንደማይረሳም በማንኛውም ትስስብ ላይ በዛ መልኩ ይነግሩናል። የማንም ምንም ነገሩ መልካም ስራውም መጥፎ ነገሩም አላህ ጋር ሲተሳሰበው አይጠፋበትምም አይረሳውምም። ላ የضሉ ረቢ ወላ የንሳ፣ አይደባለቅበትም፣ ተልበስብሶ አይሄድበትም፣ ተድበስብሶ አያልፍም ነገራቶች። ወሊሃዛ እያንዳንዷን ነገር አላህን ተብሎ የሚሰራ ወይም ደግሞ በተቃራኒው የተቃራኒ የሆነን ነገርን መጥፎን ስራ ሲሰራ ያ ነገር ጭንቅላታችን ላይ መምጣትን ያለበት ኢነላህ ላ ዩዲዑ አጅረ መን አሕሰነ ዐመላ። አላሁ ተዓላ ጀለ ጀላሉ ስራውን ያሳመረ መልካም ነገርን ያደረገን ማንኛውም የዛችን ስራን አጅሯን አላህ አያበላሸውም፣ አያጠፋውም፣ አይረሳም። መዝገቡ ላይ ተደበላልቆ እኔ እንጃ አልታወቀም ሰርተሃል አልሰራህም አይባልም። እያንዳንዷን ነገር አላህ ያቃታል። ወሊሃዛ እንደነዚህ አይነት ኸይር ቦታዎች ላይ ምርጥ ቦታዎች ላይ ሊነየቱ የሚገባውም ሊታሰበው የሚገባውም አላህ ብቻ ነው። የሰይዳችንን ሰለላሁ ዐለይሂ ወአሊሂ ወሰለም የእሳቸውን ቅርበት እሳቸው ጋር መወደድ ይሃ ነገር እንጂ የሚታሰብበት ሌላ ጉዳይ አይደለም። ወሊሃዛ እዚህ ቦታ ላይ የለፋችሁ የደከማችሁ ይሃ ሁሉ አጅር ተቀምጧል። ነገሩ ምንም የሚሸፋፈንና የሚታለፍ ነገር ስላልሆነ ልክ እንደዛውም ልብ ማለት ያለብን እንደነዚህ አይነት መልካም ስራዎች ሚጎሉበት ሚነየቱበት ሚተልቁበት ቦታዎች ላይ ልባችን ላይ ንያችንን ራሱ ማድረግ ያለብን አላህ እንጂ ሌላ ነገር አይደለም። ሌላ ጥቅም አይደለም፣ ሌላ እሳቤ አይደለም፣ ሌላ ፕላንና እቅድ አይደለም። አላህ ጋር የሚያደርሰንና አላህ የሚከጀልበት ቦታ ላይ ያለን። ከዛ አንፃር እንደነዚህ አይነት የዕልም ቦታ የቁርአን ቦታዎች ላይ ያለንን ነገርን ስናደርግ ያለንን ነገርን ስናውል ውለታንም ተሳትፎንም ስናደርግ በዛ መልኩ ነው መሆን ያለበት። ወደ ኋላ የሚቀርበት ቦታ አይደለም። የአኺራችን ለቀብራችን የምናዘጋጀው ትልቅ ፕሮጀክት
ትልቅ ስራ ስለሆነ ማለት ነው እዚህ ቦታ ላይ የሚደረግ ነገር። አላህ ይወፍቀንና እነዚህ ተማሪዎች ባለፈው 3 ዓመታት በእንደዚህ አይነት መልኩ አሳልፈዋል። እናንተው ጋር በየቤቱ እየበሉ እዚህ መስጊድ ላይ ያደሩ ደርሳቸውን ቁርአናቸውን ቀጥለዋል። አሁንም ቀጣዩን ጊዜን በእንደዚህ አይነት መልኩም ይሁን ወይም ደግሞ ባዳሪ መልኩን መድረሳዎች ሲከፈት ይሃን አይነት አስተዋጽኦቻችንን እንዳንተው ከትልቅ የስልጣን ባለቤቶች አላህ ያስቀመጣቸው በወረዳውም ይሁን በዞኑም ይሁን በተለያየ ቦታ እርከኖች ላይ የተቀመጣችሁ ሙእሚን ስልጤ የሆነ የራስ ህይወት ያለው የራስ ታሪክ ያለው በዲን ላይ ሰይዳችንን ሰለላሁ ዐለይሂ ወሰለም መንገዳቸውን በማላቅ ቁርአንን በማክበር ትላልቅ የአላህ አውሊያዎችን ሷሊሖችን ዑለማዎችን በማውጣት የታወቀ ብሔረሰብ የታወቀ ዘር አሁንም በማንኛውም እርከን ላይ ሆነን ያሃን ነገርን ያሃን መንገድን መርዳት ማገዝ የምንችልበት አጋጣሚዎች ብዙ ናቸው። ይሄን መንገድ የትላልቆች የአላህ ወዳጆች የፈሩበት ይሄን ዲንን ጠብቀው ለኛ ያስተላልፉልን ይሄ መንገድ እኛ ባንረዳ እኛ ባናግዝ ሚያግዘው አይጠፋም። ነገር ግን ራሳችን ልንከብር ራሳችን ልናድግ በእያንዳንዱ ቦታ ላይ ያለን በተቻለን አቅም ያሃም ማመቻቸት ነገራቶችን ማስኬድ የሚችለው በእንደዚህ አይነት መልኩ ሀብት ያለው በገንዘቡ ኺድማ ያለው በኺድማው ዱዓ ሙስተጃብ ያለው በዱዓው ልክ እንደዛውም ደግሞ ሌላው በማንኛውም አይነት ኺድማና እገዛ እዚህ ነገር ላይ ተሳትፈን ያሃን መንገድ በተጠበቀ መልኩ እየዘመነ እያደገ የመሻይኾቹን መንገድ ስናግዝ ብዙ ጊዜ ብዙ ሰዎች ምን ይመስላቸዋል? ኋላ ቀር ነገር ያለቀበት ያለፈበት ጊዜው የሌለ አሁን በተለያየ አይነት ዘመናዊ ሊባል ወላሂ እንደነሱ አይነት መንገድ ምርጥ ነገር አናገኝም። እንደነሱ መንገድ ዘላቂ የሆነና ከአላህ ጋር የሚያገናኝ መንገድ አናገኝም። ሌላ ምንም ነገር ማይከጀልበት አላህ ብቻ የሚታሰብበት ማለት ነው። ነገር ግን መዘመኑም ዘመናዊ መሆኑም ነገራቶችን በተለያየ መልኩና ባደገ መልኩ ማስኬድም ለዚሁ መንገድ ኻዲምና አጋዥ ነው እንጂ መደረግ ያለበት እሱ ዓላማ መሆን የለበት። በእንደዚህ አይነት መልኩ ነው ይሃን እያሳደግን እያዳበርን ቀልባችንንም መንገዳችንንም ለአላህ ሰተንና በአላህ ተጠብቀን በዛ መልኩ ነው ልንጓዝ የሚገባው። ይሃን ቁርአን እናልቅ። ኡስታዞችም እዚሁ አካባቢ ያላችሁ ታሪክ የሚሰራ ስሩ በጣም የዘለቀ ከ1000 ምናምን ዓመት በላይ ከተሳሰረ መንገድ ጋር ወደፊት ነው መሄድ። ለቀጣዩ ትውልድ ለነዚህ ልጆቻችን ምናስተላልፈውን ነገር ጥርት ያለ ነገር ዲን እንጂ ዲን ሌላ ነገር የሌለበት ሌላ ጠማዕ የሌለበት የቀልብ ንጻት የሚፈራበት ቁርአን የሚከብርበት በቁርአን አላህ እንጂ ሌላ ነገር ማይፈለግበት በእንደዚህ አይነት መልኩ ነው ለልጆቻችን ለልጅ ልጆቻችን ልናስረክበው የሚገባው። ይሄ ደግሞ ቦታው ነው፣ ይሄ ደግሞ ጊዜው ነው። ወለሃዛ ሁላችንም ተሳትፈን መንገዳችንን ጠብቀን ይሄን ቁርአንን የምናስተላልፍበት ለዘር ዙርያችን ታሪክ የምናስቀምጥበትን ስራን መስራት ይኖርብናል። መተጋገዝ ይኖርብናል። ልባችንን ንጹህ አድርገን አላህ ሲፈለግ የውላችሁ መንገዱ ሰፊ ነው። አላህ ከተፈለገ ሌላ ነገር ከተፈለገ የዛን ጊዜ ነው የሚጠበን። የዛን ጊዜ ነው እርስ በርስ መባላት የሚመጣው ቀልብ መሻከር የሚመጣው ሌላ ነገር ሲፈለግ ነው። አላህ ተፈልጎ ቀልቦች ተሰባብሮ አያውቁም። መንገዱ ጠቦ አያውቅም። ሰፊ የሆነ የአላህ ረሕመቱ ስላለው ማለት ነው። ወለሃዛ በእንደዚህ አይነት መልኩ ነው ልባችንን አጥርተን ለታላላቆቻችን ክብር ሰተን ለመሻይኾች ለሽማግሌዎቻችን ቅድሚያውን ሰተን ከነሱም ጋር በመመካከር መድረሳውን ለትልቅ ደረጃ ማድረስ ይኖርብናል። ቁርአኑን ለትውልድ ማድረስ ይኖርብናል። አላህ ይወፍቀን። ቀልባችንንም አላህ ያጥረው። በዛ መንገድ ላይ ቀጥ ብለን ምንሄድ አላህ አድርገን። እነዛ ትላልቅ የአላህ ወዳጆች የደረሱበትን መድረስ እጣችን አላህ አድርገው። ከዛ መንገድም ምንም የማንወጣ አላህ አድርገን። ዙሪያችንን ሸርም መክርም ከይድም ከፈለገው ሁሉ የሚጠበቅ አላህ አድርገው። ወሰለላሁ ዐላ ሰይድና ሙሐመድን ወዐላ አሊሂ ወሰሕቢሂ ወሰለም ወልሐምዱሊላሂ ረቢል ዓለሚን።